ነገር መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን ዝም መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ፣ እኔ ላውራ። ማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር ባግባቡ ላውራ። መንፈስን አረጋጋው። መርቃናም አዳምጥ መጀመሪያ። አላሁ አክበር። ይሄ ሙስሊም አይደለም። አውርደው አውርደው። ያስከብቴ አላሁ አክበር። ሙስሊም አይደለም። አውርደው አውርደው። ማን ነው ሙስሊም? እንዴት በሰው ልጆች እጅ ሊሰቀል ቻለ? ሊገረፍ ቻለ? አምላክ ከሆነ ሁሉን የማድረግ ስልጣን አለው። ያኒ ራሱ ይቅር ሊገባ ነበር። የግዴታ መሰቀልም መሞትም አልነበረበትም። ልታስረዳይ ትችላለህ? ኦኬ ያ እዛው ሆኖ ለምን ይቅር አይልም? ክርስቲያኑ ከፈለገ ሙስሊሙ ከፈለገ አዲስ ልብስ እንኳን ክርስቲያኑ ሲለብስ አውልቅ ካለው መስጠት አለበት። ሙስሊሙ በዛ አካባቢ ካለ ደውል ድምጽ ማሰማት በጣም ትገርማለህ። ባይዘው በጣም ትገርማለህ። ይኸውልህ አዳምጥ ጀመረ። ቆይ እንደ ላውራ። እሺ እኔ ላውራ። በጣም ነው የምትገርመው። ባይዘው ገባህ? እውቀት የለህም። ባይዘው እውቀት ያለው ሙስሊም ቁርአንና ሐዲስ የሚለው ነገር አይጨምርም አይቀንስም። አላህ ባዘዘውና መልእክተኛዎች ባዘዙት ነገር ትእዛዝ የትም አይንቀሳቀስም። በማስረጃ ታውራለህ። የሌለው ነገር አው እዚህ ጋር ማታ የምትቀጥፈው ቅጥፍና ከእስልምና እንደሚያስወጣ ታውቃለህ። ሻዎችኛ እኛ አንድ ነን ካል ላውራ አሁን ላውራ ባከተ ኦኬ ቀጥል የፈለኩትን ላውራ በኋላ መልስ እንመልሳለን። ይኸውልህ ሻዎችኛ እኛ አንድ ነን ከተባለ ካሉ ሻዎች ደግሞ አትውጣ ከመስመር መጀመሪያ ቆይ አዳምጥ ትመልሳለህ። በኋላ ቆይ ጠብቅ። አብሽር አንድ ነህ ስትል ማለት ነው። ቆይ አዳምጥ። ቆይ አብሽር አልኩህ። ምርቃናው ቀዝቀዝ እንደሌለ ውሃ ጠጣ። ጠብቅ። እኔ የምልህ አብዲ ለምንድን ነው የማይሆን ነገር የምትናገረው አንተ? ቆይ አዳምጥ መጀመሪያ። ቆይ ጠብቅ። የማይመለከት ነገር አትናገር። መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን ዝም መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ፣ እኔ ላውራ። የማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር ባግባቡ ላውራ። መንፈስን አረጋጋው። መርቃናም አዳምጥ መጀመሪያ። ይኸውልህ ቁርአን ሻዎችኛ እኛ አንድ ነን ካል ማውት ተደጋጋሚ ማፈን ያለው ባግባቡ ለምን ጥያቄ ጠይቀህ አንተ ጫታ ማውት ያልኩህ ጊዜን ያጠፋችሁብኝ ነው። አንዴ ላውራ። አብዲል ሜቢ ቶኑን ቀንሰውና እኔ አሁንም ምንም የእንትና እየገባኝ አይደለም። የአብዲልም ሱብሃንአላህም እየገባኝ አይደለም አርጉመንታችሁ አልቀበልም ሲል አልሰማሁትም። እስቲል እንደዛ ይተረጎማል። ሜቢ ሊያስከድ ይችላል፣ ግን አልቀበልም ስላለ ላስከዳ። እኛ በዚህ ነገር ያወራው ነው። በምን ምክንያት መሰለ? ሺያዎችኛ እኛ አንድ ነን ሲል ነው። ገባ? አንድነት ማለት እነሱ የሚከተሉት ነገር እሱ ይከተላል ማለት ነው። ገባ? ተረዳኸኝ? አሁን እኔ ያልኩት ምን እንደሆነ ታውቃለህ? አብዲል አንድ ጥያቄ ልጠይቅህ። ሺያዎች አንተ ወንድሞች ናቸው አይደሉም? ወንድሞቼ ናቸው ብለህ ትላለህ? እኔ ይኸውልህ አዳምጥ መጀመሪያ። ይኸውልህ አንተ ይሄ ጥያቄ ላንተ ያለ ጥያቄ ነው። ቆይ አዳምጥ መጀመሪያ። ሺያዎች አንተ ወንድሞች ናቸው? ቆይ አንዴ ስለዚህ ሺያዎች አንተ ወንድሞች ናቸው? ይኸውልህ አንተ ይሄ ጥያቄ በኋላ ለኔ ጥያቄ አሁን እሱ ባመጣው ኦኬ ሱብሃንአላህ ናቸው ያው ልክ እንዳንተ ያንተ ወንድሞች ናቸው እነሱ ልክ እንዳንተ እያልኩህ ነው። ለምሳሌ ልክ እንዳንተ ማለት እኔ ባለሁበት አንተ ራብ ሊደፋ አይገባም፣ ውሃ ሊጠማ አይገባም። እሱ ሌላ ጉዳይ ነው። እርዳቸው አትርዳቸው አይደሉም። ወንድሞች ናቸው ወይ የእምነት ወንድሞች ናቸው። ካንተ የዘለለ ነገር የለም። በእምነትም ያው ምንም ሐዲስ የማይቀበል ማለት ቁርአንን የማይቀበል ማለት ስለሆነ በዛ ቁርአን አንቀበልም አላሉ። ኦኬ ይሄንን የጠየኩ ለምን እንደሆነ ታውቃለህ? አክቹአሊ አሁን እንትን ባይኖረኝም እነ ኡስታዝ ያሲን ኖሩ እነ ኡስታዝ ማንሸምሱ ነው የሚባለው ወንድሞቻችን በእምነታቸው እያሉ ኢራን ላይ ከጦርነቱ ጋር በተያያዘ ብዙ ሁጥባ ሲሰሩ ሰምቻቸው ስለነበር ነው። አብድልን እንደ ቻሌንጅ እንዳደረጋችሁት እኛንም ቻሌንጅ ታደርጓቸዋላችሁ ብዬ አስባለሁ። ኤሬስ
አሁን ሺዓ የተባለውና እኔ ልንገርህ ሺዓ ማለት ከነጭራሹ ሐዲስን የማይቀበሉ ናቸው። አንድ ስማኝ ሱብሃንአላህ አንድ ነኝ ብሏል። ይሄ አብደላ አንድ ስማኝ ሱብሃንአላህ አንድ ስማኝ አንድ ያቆመውን አጥፋውና ስማኝ። እነኚህ እኮ ጫት ነው በጣም በእናትህ ስማኝ ሱብሃንአላህ አንድ ያቆመውና ስማኝ። ቴንክ ዩ ሐዲስ ማለት ምን ማለት ነው? አንደኛ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ ዳዕዋ አድርገው ጨረሱ፣ አለፉ አይደለ? ከዛ በኋላ የነሱ ህይወት ተጻፈ። ማንም ሊጽፍ ይችላል። ቡኻሪ እንደጻፈው፣ ሙስሊም እንደጻፈው፣ ንሳኢ እንደጻፈው፣ ሌሎችም ኢማም ማሊክ እንደጻፉት ማንም መጻፍ ይችላል። ኦብቪየስሊ ማስረጃ እያስያዘ ማለት ነው። ስለዚህ እነሱን ደግሞ ማንም ማለት አይችልም። ማንም ማለት አይቻልም። ልጨርስ። ሺዓዎቹም የራሳቸው ሐዲስ አላቸው። የነብዩ መሐመድ አክሽኖቹ ምናምን የተመዘገበ አላቸው። እኛ ቡኻሪ ሙስሊም እንደምንም እነሱም የራሳቸው አላቸው። ልጨርስና እኔ እኮ ጣልቃ ገባኋችሁ። እኛ ሱኒዎች ያው ወደ ሱኒ ያስገባችሁ አይደል? እኔ ሙስሊም ነኝ የሚለው ሱኒ ሺዓ አይደለም። እኛም ሱኒዎች ያው አስገባችሁኝ። ቡኻሪና ሙስሊም ምናምን እንደብለን እንደምናምነው እነሱም የራሳቸው ሐዲሶች አሏቸው። ተመሳሳይ ነው። እንዴት ነው የምትሰግድ፣ እንዴት ነው የምትጾም አንድ ነው። ተግባባን አይደል? ሐዲስ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክሽኖች የተጻፉት ጽሁፎች ናቸው። ማንም ይጻፈው በቃ እሱ ነው። እምነት እኮ ነው። እንዴት የራሳቸው በራሳቸው እንዴት ይሄዳሉ? እምነት እኮ ነው። እኛ ለምሳሌ ብዙ ሐዲሶች ሊመጡ ይችላሉ። ቆይ ጠባብ የምትሆኑት ጠባብነት ለምንድን ነው? ጠባብ የምትሆኑት ለምንድን ነው? ጠባብነት አይደለም። የራሳቸው ለምን ትላለህ ነው? የራሳቸው ምን ያደርጋል? እምነት እኮ ነው ይሄ ጉዳይ። ምን ሆነ ነው አንተ? የራሳቸው አትበል። እኛ ከሐዲሳችን ሰሂህ አለ፣ ደዒፍ አለ። ያን እንኳን አጣርተን ነው የደረስንበት ስለ እምነታችን። አንተ የራሳቸው ሐዲስ አላቸው ስትል ይሄ የኔ አትነግረኝም። ሱብሃንአላህ እኔ ስለ ሐዲስ አትነግረኝም። ይቅርታ ስለ ራሴ ለማካበት ሳይሆን እኔ አትነግረኝም ይሄን ነገር። እኔ አሁን ቻሌንጅ የማደርገው ምንድን ነው? ሺዓዎች የራሳቸው የሆነ መዝገብ አላቸው፣ የራሳቸው የሆነ ሰነድ አላቸው። ነብዩ መሐመድ እንደዚህ አድርገዋል፣ እንደዚህ ሰግደዋል፣ እንደዚህ ጾመዋል የሚል ሌላ መጽሐፍ ከቡኻሪና ሙስሊም እኛ ከማናውቃቸው ውጭ ማለት ነው። ግን በስተመጨረሻ ግን አንድ ነው። ጸሎታችንም አንድ ነው፣ ጾማችንም አንድ ነው። ሁሉም ሪፈር ነው ያደረጉት። ገባህ አይደል? ሁሉም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሪፈር ያደረጉን ይጻፉት። ይሄ በዚህ እንግባባ አይደል? ማንም ይጻፈው ሐዲስ ሰሒህ እስከሆነ ድረስ እንከተለዋለን፣ እንቀበላለን። ኢቭን ሶሪያ ውስጥ ያሉት ግብጽ ውስጥ ያሉት የጃዕፈርያ ስለማት ሺዓዎች መታ ከሆነ ጃዕፈርያ የሚባል አለ፣ እስና ዐሸርያ የሚባል አለ፣ ዘይድያ የሚባል አለ። ከነሱ ሐዲሶች ሁሉም አንዳንድ ይወስዳሉ። ከቡኻሪና ሙስሊም ብቻ አይደለም። ከዛም አላሁ አክበር። ይሄ ሙስሊም አይደለም። አውርደው ያስከብቴ አላሁ አክበር። ሙስሊም አይደለም። አውርደው ማነው ሙስሊም? ኧረ በእናትህ ምን የሰይህ ቁጭ ላይ የሰማህ እዚህ አንተ ደግሞ ማነው? ሱብሃንአላህ ወደ ሰማይ ቅርቢቱ አይመጣም። አላህ ማን ነው የሚለምነኝ? የትኛው ባህሪያዬ ተነስቶ የበረደ እኔን የምለምነኝ ብሎ አይመጣም ትላለህ አንተ? አይመጣም። ኧረ አውርደው በእናትህ አውርደው። ሙስሊም አይደለም። ማን አንተ ሙስሊምና ፈቃድ የሰጠህ አንተ ራስህ ሙስሊም መሆን ራሱ ደግሞ እዚህ ዝም ብለህ ሰማለህ እንደሚያውቅ ሰው ቁጭ በጣም ብለህ ነው ማለት። እሺ ወደ ቅርቢቱ ሰማይ ይመጣል የሚለውን አዲስ አትቀበለውም? እሱ አይደለም አይመጣው፣ ረህማኑ የሚወርደው እዝነቱን የሚወርደው እንጂ እሱ ወደኛ ዓለም አይመጣም። እሱ አላህ ይመጣል እያለ እዝነት ብለህ ለምንድን ነው? በፍጹም አይመጣም። 95% ሙስሊሙ አያምንም ይሄንን። አሁን አንዳንዴ እንደምትለው አንተ ወሃቢያ ምናምን የምትለው ነገር እነሱ ናቸው ትንሽ ወደዚህ አካላዊ አላህ እንደ አካል አድርገው የሚያዩ እነሱ ናቸው እንጂ 95% ሙስሊሙ ዓለም ላይ ህንድም ብትሄድ ሞሮኮም ብትሄድ ይሄን አናምንም። ይሄንን እኛ አንተ አህባሽ ነህ፣ አንተ አህባሽ ነህ። አስወጣልኝ ይሄንን ሌባ። እዚህ የአረብ ገንዘብ እየበላ እዚህ ማን ይሰጠዋል? ለሱብሃንአላህ ያለው ገንዘብ እንደኔ ፍዳውን አይቶ ሰርቶ ነው እንጂ
ይሰጡታል እንዴ? ለነገር ዋናው ቁም ነገር ምንድን ነው? እኛ እምነታችንም የቆየ ምንድን ነው ባጋው ሲወርድ የመጣ በእውቀት የተጋገፈ የመጣ እምነት ነው ያለን። አዲስ እምነት አይደለም፣ የነበረ ነው። ይሄ የምንጠይቃቸው ጥያቄዎች ምናምን ብዙም ሎጂካል የሆነ ጥያቄዎች አይደለም። አሁን እኮ አላህ ይወርዳል የሚለውን አንቀበልም ማለት ከአርሽ በላይ ነው የሚለውን አላህ በዛቱ ታርሽ በላይ ነው ብለህ አታምንም። እሱ ቁርአን አይቀበልም። አርራህማኑ ዐለል አርሽ ኢስተዋ ሱረቱ ጣሃ ክፈትለት። አይቀበልም። የማይቀበል ከሆነ አንተ ሳትወልድ በፊት አውቀዋለሁኝ አላህ አርሽ ኢስተዋ ብሎ እንደ ትልቅ ነገር ያመጣል ይፈጋል። እንግዲህ እናንተ ቁርአንን ነው እንትን የምትሉት። አንተ ዝም በል። እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለው 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም። ኦኬ፣ እናንተ ደግሞ አብዛኞቻችሁ የሞተውን ሰው ነው የምትጠሩት። ብዙ ጊዜ አህባሾች የሞተውን ሰው ነው የምትጠሩት። በአላህ ታጋራላችሁ። ይሄንን ታውቃለህ? አንተ ጋር ነው ከሱ ጋር ያ ወጣችሁ አቂዳችሁ እንትን እያለኝ አይደለም፣ እያምታታችሁ ይሄን እኔ ከሱ ጋር ማውራት አልፈልግም። በቃ አቁም። ካንተ ጋር ነው ማውራት፣ ካንተ ጋር ማውራት የገባሁት። ስለዚህ መንቀሳቀስን አታሰብትም? ነው ይሄ አካላዊ ነገር በሙሉ ተሽቢህ፣ መመሳሰል ከፍጡር ከምንም ፍጡር ጋር የማይመሳሰል ነው ጌታችን በምንም መልኩ ማለት ነው። ስለዚህ የሚወርደውንም አትቀበልም፣ እጅ ያለው አጣለው እግር አለው የሚለውንም አትቀበልም። ምን አንቀበልም። የፈለኩት ህንድ ሙስሊም ጠይቅ፣ ሞሮኮም፣ ሴኔጋል ወይም ኢንዶኔዥያ ወይም ማሌዥያም ጠይቅ። ይሄን እኔ ምልህን የሚልህ እሱማ የተለያየ አቅድ አለው እኮ አለ። የግዴታ ህንድም ብትሆን ማዕበድ አብዱልዋሃብ ተከታይ ዛይዱም እያልከኝ ነው? አይደለም። እኔ ለሱ ሁሉ መጤ ምልህ ለነዛ እነሱ አዲስ እምነት ነው ያላቸው፣ አዲስ አስተሳሰብ። እምነት እንኳን ባይገም አስተሳሰብ። በቃ ተጠመቅ፣ አንዴ ተጠመቅ። በቃ ከእስልምና ወጣ። እነዚህን ሰዎች ማውራት አልፈልግም፣ አዘጋግኝ። በቃ እስልምና ወጣል አካሉ እሱ መች ሆነና ስለዚህ የነበረው እስልምና ይቀጥላል። ይሄ ትሬንድ ነው፣ የነሱ እስልምና ትሬንድ ነው፣ ይጠፋል። የዛሬ 50 ዓመት መጣ ወይ 200 ዓመት መጣ፣ ይጠፋል፣ አለቀ። ነበረው እስልምና ግን ይቀጥላል። በቃ ስለዚህ አንተ አላህ እንዴት ነው የምትገልጠው? እንዴት ነው የምትገልጠው? እንደ ራሱ እንደገለጸው እናምናለን። እንዴ ለምሳሌ ሲወርድ ይሄዳል ሲል ራመት እንድትለው መውረድን ራመት ብለህ እንድፈታ ማለት ማን ነው የፈቀደልህ? አረብኛ የምትችል ከሆነ ማንበብ የምትችል ከሆነ ግልጽ ነው። ራመት የሚታለው የንዝሉ አለ፣ መላእክት ራሱ ያወርዳሉ። እሱ ግን የንዝሉ ረቡና ማለት መልአክ ማለት ነው። መላእክትም ጅብሪልም ሊያወርድ ይችላል፣ ሊቀበል ይችላል ጸሎትህን እንጂ ራሱ ግን በፍጹም አይወርድም። ፊዚካል አይደለም። በእኛ አስተሳሰብ ፊዚካል ግን ገልጸው አንችልም። ጨርሰናል በዚህ ጉዳይ ማለት ነው። ያነስ ቶፒክ እኛው ስላልሆነ ዛሬ ግን ገብቶኛል። ግን ይሄን እንድትረዳኝ ይፈልጋል። ይሄ ማጆሪቲ ኦልሞስት ኦል ሙስሊምስ ይሄን ነው ያ የናንተ አክቹአሊ ያቋል አህባሽ ምናምን ብሎ የሆነ ኦኬ አንድ ፓርት የኛ አንድ ፓርት ናቸው። እኔ አህባሽ አይደለሁም፣ ግን ማጆሪቲ ሙስሊም ነካ አህባሽ ነክ አላሁ መውጁድን ብላ መካን በአጠቃላይ አህባሽ ናቸው። ስማኝ ጫቃሚ ናቸው። ስማኝ አንዴ ስማኝ አፍቃሚ ናቸው። ጫት መቃም እንደ ዋብያ ነው። ጫት የሚቀርበው አህባሽ የኛ አንድ ቅርንጫፍ ነው። አህባሽ አንድ ቅርንጫፍ ነው እንጂ እኛን አይወክልም። እኛ ማጆሪቲ ሙስሊም ነው የምንወክለው። እኔ ምንድን ናችሁ ነው ሙስሊም ከዋባሽም እኮ ሙስሊም ነኝ ነው የሚሉት። ዋብዮቹ ሙስሊም ነን ነው የሚሉት። ፓርት ናቸው፣ ፓርት ኦፍ ሙስሊም ናቸው። ኦኬ እሺ፣ ዋብዮቹ ትክክል ናቸው ብለህ ታምናለህ? ኖ አይደለም። በዚህ ሀባሾቹስ ይቀርባል፣ ለኛ ለትልቅ ይቀርባል። ሀባሾቹ
ይቀርባሉ። እነሱም ባላ ጉዳይ ላይ ትክክል አይደሉም። ኖ ይቀርባሉ አልኩህ እኮ የእናንተ አሁን ሙስሊም ብለህ እንደው ዘጋኸው። የእናንተ ወይና አቂዳ በምን እንረየው? አንድ ቁርአን ያለን አንድ ነብይን ያለን እኮ አሁን ችግሩ ምን እንደሆነ ምን እንደሆነ ታውቃለህ? እሺ ሺያዎችስ? ሺያዎች በዚህ ጉዳይ እንደውም አንድ ነን፣ በዚህ ያሳሰብ ማለት ነው። ኦኬ ከሺያ ጋር አንድ ናችሁ። አህመድያኖችስ? አህመድያኖች ጋርስ? ሴም እኔ አሁን ምን ስለ አቂዳ ነው የምናወራው አይደለ? ያ ታች ውስጥ ለውስጥ ያለውን እንዴት እንደምትጸልይ እንዴት ኢባዳ እንደምታርግ ምናምን እሱ ልዩነቶች ይኖራሉ። ኢቭን ሱኒ ውስጥ ራሱ የተወሰኑ ልዩነቶች አሉ። ዋናው ግን አላህ ጉዳይ ላይ ነው አይደለ? አቂዳ ጉዳይ ላይ ባላ ላይ ዋናው በቃ ዋናው እሱ ነው። እዛ ጋር ያለው ነው ዋናው ቶፒኩ እንጂ ታች እንዴት እንደምትጸልይ ምናምን እሱ አያጨቃጭቃንም። ሺዓም፣ ሱኒም፣ አህመድያም ምናምን ሰለፊም የፈለከውን በለው አያጣጋንም። እሱ ግን ዋናው አቂዳ በአንተና በአላህ ያለው ግንኙነት፣ አስተሳሰብ፣ እምነትህ እሱ ነው የሚያጸናህ ማለት ነው። እኔ ደግሞ ማራውን ሺያዎቹና ስማኝ፣ አዳምጠኝ አብዱ አዳምጠኝ። ሺያዎች ለምሳሌ ሐዲስ አይቀበሉም። አንተ ሐዲስ አትቀበልም? ሐዲስ እነሱ ሺያዎች ነው የውስጡን ጉዳይ እንዳለ ሆነ ላ ዝም ብላ ይኸውልህ፣ ጫት ቀማ ወርቅና የምታወራ ከሆነ ጫትን ተፍተና እዚህ ጋር ሺያዎች አዳምጠኝ፣ መጀመሪያ አዳምጥ። ሺያዎች ሐዲስ አይቀበሉም። አንተ አትቀበልም ሐዲስ? አብዲል ስድባት አድርገውና ሐዲስ አይደለም ይኸውልህ፣ ሺያዎች አንድ ነን እያለ ነው። ቆይ አብዲል እኮ ሺያዎች ጋር አንድ ነን በዚህ ጉዳይ ያለው ምንድነው እሱ? ቆይ ባላ ጉዳይ ላይ ሺያዎች ሆነ ሐዲስ አይቀበሉም ማለት ነው ታዲያ። ይኸውልህ ቆይ አዳምጥ፣ በምን ላይ እንዳለ በደንብ ተረዳ። አላህ ይወርዳል ይወጣል ይሄዳል ምናምን የሚለው ላይ ሺያዎችም አይ ቲንክ አይቀበሉም እስከማውቀው ድረስ አይቀበሉም። ከዚህ አንጻር ነው ያለው ብዬ ነው ያለፍኩት እንጂ አልካፊ ታዋቂ ሐዲስ አላቸው እነሱ የሚቀበሉት ሺያዎች የሚቀበሉት። አጋማጁን ለኛ ስጣን እስኪ፣ አጋማጁን ትንሽ ቆይ ጠብቅ። እሺ ቀጥል። ይኸውልህ አንተ አብዱ የምትባል ልጅ ማለት ነው። አንተ በቁርአን ታምናለህ? በሐዲስ ታምናለህ አይደል? ኦኬ አምናለሁ። አኪድ በሐዲስ የምታምና ከሆነ ሺያዎች ሐዲስ እንደማይቀበሉ ታውቃለህ? አውቃለሁ። ሐዲስ አይቀበሉም፣ ግን አዳምጠኝ። ሐዲስ አይቀበሉም፣ ግን አርካኑል እስላም ሰግዳሉ። ቁርአን ውስጥ ላይ አርካኑል እስላምን አምጣልኝ እስኪ። ምን የሚል ይሄ አንተ አዳምጥ ዝም ብላ መርቀና የምታወራው ወሬ አዳምጥ። መጀመሪያ በበርቃና የምታወራው ወሬ እዛ ውሰደው። ሺያዎችና እኛ አንድ ነን ካልክ አዳምጥ። ሺያዎችና እኛ አንድ ነን ካልክ ሺያዎቹ በሐዲስ እንደማያምኑ ታውቃለህ። ኦኬ አንተ ሰላት እንደሚሰር የአምስት ወቅት ሰላት ትሰግዳለህ። ገባህ? ከሰገድክ ቁርአን ውስጥ ላይ በቁርአን የምታምኑ እነሱ ቁርአን ነው የሚያምኑት። በቁርአን ውስጥ አርካኑል እስላም አምጣልኝ። ሱራ 9 ላይ ተፍሲር ኢብን ከሲር ወይንም ደግሞ እንደ ኢብን ተሚያ እና ኢብን ቂያም አልጃውዚ ይሄንን ክፍል ባብራሩበት ላይ ስለዚህ ጉዳይ እንትን ባሉት ላይ ምን ብለው ያስቀመጡት? ክርስቲያኑ ከተቀመጠ እንኳን አንድ ሙስሊም ከመጣ ወንበሩን የመልቀቅ ግዴታ አለበት ነው ያሉት። ወንበሩን የመልቀቅ ክርስቲያኑ ግዴታ አለበት። ሙስሊም ባለበት አካባቢ ላይ ክርስቲያኑ እናቱ እንኳን ብትሞት ድምፁን ከፍ አድርጎ ማልቀስ የለበትም። ሻማ ጧፍ ማብራት የለበትም። ክርስቲያኑ ከፈለገ ሙስሊሙ ከፈለገ አዲስ ልብስ እንኳን ክርስቲያኑ ሲለብስ አውልቅ ካለው መስጠት አለበት። ሙስሊሙ በዛ አካባቢ ካለ ደውል ድምፅ ማሰማት የለበትም ቤተክርስቲያን ውስጥ፣ ምክንያቱም ደውል የሰይጣን ድምፅ ነውና ጸሎቱን ከፍ አድርጎ ማሰማት የለበትም ነው የሚለው። እኔ ያለው የሚያልኩት እናንተው መጽሐፍ ነው የሚለው፣ መጽሐፍቶቻችሁ ነው የሚለው፣ ስም ጠርቶ ክርስቲያኖችን ብሎ። ስለዚህ አንዳንዴ አስተምሮቱን ጠንቅቆ ማወቅ በጣም ጤናማ ይመስለኛል። ፕሮፓጋንዳቸውን በደንብ ልትረዱት ይገባል። የእስልምና ፕሮፓጋንዳ አሁን ላይ ሙስሊሞቹ የሚሄዱበትን ርቀት ጠንቅቃችሁ ልታውቁት ይገባል። ኡስታዞቹ ግን አላማቸውና እቅዳቸው እንደዛ ነው። መጽሐፍቶቻችን ሲገለጡ ግን ጤናማ የሚያምኑ አይደሉም፣ ከሰው ጋር የሚያኗኑሩ አይደሉም። ኦኬ ያ የነ ኢብኑ ከሲር የነ ኢብኑ ቀይም አልጃውዚ እንዲሁም ደግሞ የነ ኢብኑ ተይሚያ በክርስቲያኖች በሸሪዓ ሀገር ሲተዳደሩ ምን አይነት ህይወት መኖር አለባቸው የሚለውን ነገር አብራርተውታል። ይሄንን ወደ አማርኛ ትራንስሌት ያደረኩላችሁ ነው። ከፈለጋችሁ አረብኛውን ማሳያችኋለሁና ምንድነው የሚለው? የመጀመሪያው
በከተማችንም ውስጥም ሆነ በዙሪያዋ አዲስ ቤተክርስቲያን፣ ገዳም፣ የባህታውያን መኖሪያም ሆነ የቄሶች ጸሎት ቤት ላለመገንባት። ሉክ አዲስ ቤተክርስቲያን መስራት አይቻልም፣ ገዳም መገደም አይቻልም፣ ቄሶች ካህናት ደግሞ የሚኖሩበትን ቤት መስራት አይቻልም፣ በሽሪያ የምትተዳደሩ ከሆነ ማለት ነው። ስለዚህ አዲስ ቤተክርስቲያን መስራት አትችሉም። እሺ የፈረሱ ቤተክርስቲያኖችን ላለመጠገን፣ የፈረሱ ቤተክርስቲያኖችን መጠገን አትችሉም፣ ማደስ አይቻልም፣ በሽሪያ የምትተዳደሩበት ሀገር ከሆናችሁ ማለት ነው። እሺ እንዲሁም በሙስሊሞች ሰፈር ውስጥ የሚገኙትን ላለማደስ። አሁን እንግዲህ አክሱም ለምሳሌ ሙስሊሞች በሸሪያ የሚተዳደሩ ቢሆን የአክሱም ጽዮን ቤተክርስቲያን እድሳት ብትፈልግ ያቺ ቤተክርስቲያን በሸሪያ የምትተዳደርበት ክልል ውስጥ ስላለች ማደስ መታደስ አይቻልም ማለት ነው። ባጭሩ በደንብ እንድትረዱት ሙስሊሞች በቤተክርስቲያኖቻችን ውስጥ በቀንም ሆነ በሌሊት እንዳያርፉ ወይም እንዳይገቡ ላለመከልከል። ስለዚህ የትኛው ሙስሊም ይመጣና ወይ ቤትህ ወይ እዛ ቤተክርስቲያን ውስጥ መጥቼ እዚህ ውስጥ ማረፍ መተኛ ትፈልጋለሁ ካለ ግዴታ ፈቃደኛ መሆን አለብህ። አክሱም ጽዮን ቤተክርስቲያን ለምሳሌ አንድ ሙስሊም በቃ ገብቼ እዚህ ውስጥ ማረፍ ፈልጋለሁ ካለ ይችላል ማለት ነው። መከልከል አይቻልም በሸሪያ የምትተዳደሩ ከሆነ ማለት ነው። ለሚያልፉ መንገደኞችና ለእንግዶች እንዲመች በሮቹን ሰፊ አድርጎ መክፈት። የቤተክርስቲያንህንም ሆነ የቤትህን ጣሪያ የግድ ለሚያልፉ ሙስሊሞች መግባት ከፈለጉ በሰፊው መክፈት አለብህ፣ ግዴታ ነው። እሺ ምንድነው ቃጭላችንን ወይም ደወል ማለት ነው በቤተክርስቲያኖቻችን ውስጥ በዝግታ እንጂ ላለማሰማት። ለምሳሌ ጸናጽል ሊሆን ይችላል፣ የቤተክርስቲያን ደወል ሊሆን ይችላል፣ ከበሮ ሊሆን ይችላል። በፍጹም ማሰማት አይቻልም። ሙስሊሞች መስማት የለባቸው ማለት ነው በሸሪያ የሚተዳደሩ ክርስቲያኖች ከሆኑ። በቤተክርስቲያኖቻችን ላይ መስቀልን ላለማውጣት። መስቀል የመስቀል ምልክት የሁላችንም የክርስቲያኖች አርማ ነው አይደለ? የትኛውም ቤተክርስቲያን ላይ ሄዳችሁ የመስቀል አርማ የሌለበት ቤተክርስቲያን አለ? ክርስቲያኖች የትኛውም ቤተክርስቲያን ሂዱ፣ የመስቀል አርማ የሌለበት ቤተክርስቲያን አለ? በሩ ላይ ሊሆን ይችላል፣ ጉልላቱ ላይ ሊሆን ይችላል። የትኛውም ቦታ ላይ የመስቀል አርማ የሌለበት ቤተክርስቲያን የለም። ስለዚህ በሸሪያ የምትተዳደር ከሆነ እነዚህን ነገሮች ማድረግ አይቻልም። እሺ ሙስሊሞች ባሉበት ቦታ በጸሎትም ሆነ በንባብ ወቅት ድምጻችንን ከፍ ላለማድረግ። ለምሳሌ በሞንታርቦ በስፒከር ይለቀቃል አይደለ? የቅዳሴም ሊሆን ይችላል፣ ወንጌልም ሊሆን ይችላል፣ መዝሙርም ሊሆን ይችላል። ሙስሊሞች ባሉበት አካባቢ በሸሪያ የምትተዳደሩ ከሆነ ይህንን ማድረግ አይቻልም። እሺ በሙስሊሞች ገበያ ውስጥም መስቀልም ሆነ መጽሐፍ ይዞ ላለመውጣት። መስቀል ለምሳሌ አንገታችሁ ላይ ታደርጋላችሁ አይደለ? ክርስቲያኖች መስቀል አንገታችሁ ላይ አድርጋችሁ ነው የምትንቀሳቀሱት። ሙስሊሞች ያሉበት ቦታ ከሆነ ግን አንገት ላይ ያለውን መስቀል በጥሰህ እነሱ እንዳያዩ መሄድ አለብህ ማለት ነው። ግዴታ ነው። እነሱ መስቀሉን ማየት የለባቸው በሸሪያ የምትተዳደሩ ከሆነ ማለት ነው። ሌላ በጣም የሚገርመውን ነገር ላሳያችሁ። የፋሲካ በዓል ሰልፍ ወይም ደግሞ የሆሳዕናን በዓል ላለማክበር። ፓልም ሰንዴ የሚባለው አለ አይደለ? ሆሳዕናን ዘንባባ ይዛችሁ የምታከብሩትን ለምሳሌ አርብ ስቅለትን እየሰገዳችሁ ነበር አይደለ? እንደዛ እየሰገድክ ማክበር አትችልም። ይሄ ለዛ ነው ሙስሊሞቹ ሄደው ያሸበሩት አክሱም ላይ ማለት ነው። ይሄን ነገር ስለሚያውቁ ይሄ ነገር ስለተነገራቸው እንዴት እኛ ባለንበት የትንሳኤን በዓል ያከብራሉ፣ እንዴት ባለንበት የመስቀልን የክርስቶስን ስቅለት መተው ይሰግዳሉ በማለት ነው አይደለ? ሞንታርቦ ይዘው መተው ያሸበሩት። ምንጩ ምንድነው? መሰረቱ ምንድነው? እስልምና። ቀደም ያልኳችሁ ማለት ነው። በፋሲካ ጠብቀው ቢላ ይስላሉ አላልኳችሁም? መረጃው ምንድን ያለው? ራሳቸው መጽሐፍ ላይ ያለው። ፋሲካ ማክበር የለባቸው፣ ፓልም ሰንዴን ማክበር የለባቸው። ያው መጽሐፍቶቻችሁ ቀዳችሁ ጣሉት አይደል? ሐዲሶቻችሁን ቁርአኑን ቀዳችሁ ጣሉት። ስለዚህ ፋሲካን ጠብቀ የምታሸብረው ፋሲካ እንዳያከብሩ እኛ ባለንበት የሚል መጽሐፍ ስላላችሁ ነው። ለእኛ ክርስቶስ ታረደ፣ እናንተ ደግሞ ቤዛችሁ ማን ነው? እኛ ለእናንተ ቤዛ ነን። ለዛ እኛና አርደ ገነት ልገባ ማለት ነው። ቀጥል። ትንሽ የተወሰነ ልበላችሁና እናበቃለን። እሺ ከሙታኖች ጋር ወይም ደግሞ አስክሬን በምናወጣበት ጊዜ ድምጻችንን ከፍ ላለማድረግ። ለምሳሌ እናትህ ልትሞትበት ትችላለች፣ አንድ ካህን ሊሞትብህ ይችላል፣ አንድ ጳጳስ ሊሞት ይችላል፣ አንድ ዲያቆን ሊሞት ይችላል። በፍጹም ሙስሊሞች ባሉበት ቦታ ድምጽህን ከፍ አድርገህ ሀዘንህን በለቅሶ መወጣት አትችልም። አሁን እየቻልክ ያለው ምንድነው? እሱ ቁጥር ገና ስላልበለጥክ ሱራ 3:28 እየተገበሩት ነው። ሱራ 3:28 ማለት ምን ማለት ነው? ቁጥር እስከምበልጧቸው ድረስ አስመስሉ፣ በልባችሁ እየረገማችኋቸው በጥርሳችሁ ሳቁላቸው፣ ጓደኛ መሆን ይችላሉ። የማስመሰል ማለት ነው። በልቡ እየረገመ በልቡ እየጠላ ይህንን አይተገብርብህም። ፋሲካን እንዳታከብር ብሎ አሁን ይህን የሚከለክለውን አይከለክልህም። ቤተክርስቲያን እንዳታድስ ብሎ አይከለክልህም። ሱራ 3:28 ላይ ግን በውስጡ ይጠላሃል፣ በውስጡ ይረግመሃል፣ በውስጡ ይዘጋጅልሃል። እርግማኑ እንትኑን ይላል። ከዛ ሱራ 8:60 ላይ ማሸበሪያ ያዘጋጅልሃል። እነ አዋይደር የተናገሩት አለ። ቢላ አላችሁ ወይ? ቢላ አዘጋጅታችኋል ያሉት አለ። እንዴት ነው? መዘጋጀት ነው። ያ
ስለዚህ እስከዛ ምንድነው በቁጥር እስኪበልጡ ድረስ በቁጥር እኩል እስኪሆኑ አካባቢና እስኪበልጡ ድረስ እነዚህን ነገሮች ሲያደርጉ ላታዩቸው ትችላላችሁ። ነገር ግን አሳያችኋለሁ፣ መረጃውን አሳያችኋለሁ። የትኛውም አረብኛ የሚችል ሙስሊም ካለ የትኛውም ሰው ገብቶ ማንበብና በራሱ መተርጎም ይችላል ማለት ነው። በሙስሊሞች ገበያ ውስጥ ከአስክሬን ጋራ ሻማን ላለማሳየት፣ ለምሳሌ በቀብር ወቅት ሻማ ወይም ደግሞ ጧፍ ሊበራ ይችላል አይደለ? ሙስሊሞች ባሉበት አካባቢ እንደዛ ማድረግ አይቻልም። አሳማዎችን ላለማርባት ወይም ደግሞ ወይን ጠጅ ላለመሸጥ። አሁን ለምሳሌ ባይዘ እነዚህ ነገሮች ሀረር ላይ በብዛት እየተደረጉ ነው። ወይ ሜቢ ብዙ ሰዎች በውስጥ እንደዚህ አይነት ነገሮችን አድሬስ ያደርጋሉ። ሀረር ላይ እንትኖችን እንዳለ እየከለከላቸው እያባረሯቸው ናቸው። ነጋዴዎችንም እንደዚህ መጠጥንም ሆነ ምናምን ኢቨን ሀረር ቢራንም እንትን እያሉት መሰለኝ፣ እንደዛ ነገር የሰማው መሰለኝ። ግን ጠቃቅን በዛ የሚተዳደሩትን እንትን እያሏቸው አስወጥተዋቸው አባረሯቸው። ኢቨን ትምህርት ቤትም እኮ ሸሪያ አድርገዋል። ታውቃለህ፣ እዛ ተማሪዎች አሉ እነዚህ ሂጃብ የሚለብሱ እንትን አንድ አይነት ሆነው ልብሱ ምንድን ነው ኒቃቢስ ማለት ነው። አይናቸው ብቻ ነው የምትታየው። ሰው ዶሚኔት ስላደረጉ እዛ አፕላይ አድርገውታል። እንትን ላይም ወደ 3 ዞን ነው ምናምን ሶማሌም እንደዛ እንትን አለ የሸሪያ ህግ አድርገውታል። እንግዲህ የሸሪያው ህግ ሆኗል። ስለዚህ አሁን ይተገበራል። እዛ ይተገበራል። እዛ ያሉት አካባቢ ላይ አሁን ቤተክርስቲያን ማደስ አትችልም። የሀረሩ አክቹዋሊ መድኃኒዓለም ቤተክርስቲያንም ብዙ እንትኖች አሉበት፣ ሽኩቻዎች አሉበት። ለማስፈረስ ብዙ እየጣሩ ነው። እንቅስቃሴዎቻቸው ብዙ እንትኑን ነስተውታል። አስቀድሞ ናሬሽኑን ተነጥቀን ቤተክርስቲያኑ መፍረስ አለበት። ጀጎል ግንብን በሆል ታሪካዊ የእስልምና ለማድረግ እንቅስቃሴዎች ስላለ እዛ ውስጥ የመድኃኒዓለም ቤተክርስቲያን አይ ቲንክ ቆየው ካየሁት መድኃኒዓለም ቤተክርስቲያን መሰለኝ መግቢያው አካባቢ ላይ ያለ ምርጥ ቦታ አደባባይ አለ ፊት ለፊቱ እሱም ቤተክርስቲያን ብዙ ነው እንቅስቃሴው እንዲፈርስ ያለው የሚደረገው። ታሪካዊ ቤተክርስቲያን አይ ቲንክ በአፄ ምኒልክ ጊዜ የተሰራ ምናምን ይመስለኛል። ረጅም በዩኔስኮም የተመዘገበ ነው። ነገር ግን እንዲፈርስ የማድረግ ስራዎች ተደጋጋሚ እንትን ይላሉ። ወደ ሸሪያው እዛ እየሄዱበት ስላለ ማለት ነው። የማሸበሩ ክርስቲያኑ አብዛኛው ለዘብተኛ ስለሆነ ማገባን ያርጋል። ምን አጨቃጨቀኝ አይነት ስታፍ ማለት ነው። እሱ ጋር የማይመጡለት ይመስለዋል። ጋር እሺ ምን ይላል? ሽርክን በይፋ ላለማሳየት ይላል። አሁን እዚህ ጋር እንግዲህ ሽርክ የሚሉት ምንድነው? ለምሳሌ እኛ ክርስቲያኖች በስላሴ አማኞች ነን። ስላሴ ማመን ደግሞ እንደ እስልምና ሽርክ ነው። ስለዚህ ስለ ስላሴ መስበክ አይቻልም፣ ስለ ክርስቶስ መስበክ አይቻልም። ለነሱ መስቀል ማሳየት ሽርክ ነው። ያንን ማድረግ አይቻልም። ሙስሊሞች ባሉበት አካባቢ በሸሪዓ የምትተዳደሩ ከሆነ እሺ፣ ሰዎችን ወደ ሃይማኖታችን ላለመጋበዝ ወይም ደግሞ ላለመግባባት። ስለዚህ ይሄን እንግዲህ እነዚህ ናቸው ክርስቲያኖቹ ከሙስሊሞቹ ጋር በሸሪዓ ስለሚተዳደሩ ይሄን ቃል ኪዳን የገቡት ማለት ነው። ጭንቅ ሆኖባቸው ምንድነው አንድ ክርስቲያን ሙስሊሞችን ወደ ክርስትና መጣራት አይችልም። ሙስሊሞች በማረኩት ባሪያ ላይ መብት ላለመጠየቅ ሙስሊሞች ለምሳሌ የክርስቲያንን ባሪያ በጦርነት ይማርኩና የባክህ ያንን ልጅ ከተማረከ ወይም ደግሞ ሚስት ከተማረከች የባክህ መልስልን ብለን መጠየቅ አትችልም። ሚስትህ በጂሃድ ከተማረከች በጦርነት ከተማረከች መጠየቅ አትችልም። ሚስት መልስልኝ ብላ ኦሬዲ የዛ ሰው ባሪያ ስለሆነች ማለት ነው። እሺ ከዘመዶቻችን መካከል ወደ እስልምና መግባት የሚፈልግ ሰው ካለ ላለመከልከል። ስለዚህ አንድ ለምሳሌ እህትህ ወንድም ሊሆን ይችላል ወደ እስልምና መግባት ፈልጋለሁ የሚል ካለ እባክህ ይሄ እውነት አይደለም እና እዚህ ተማርና እውነቱን ወቅ ብለህ መከልከል ወይም ደግሞ ማስተማር አትችልም ማለት ነው። ያንን ሙሉ ፍቃድ ሰጥተህ ወደዛ እንዲገባ ማድረግ ግዴታ አለብህ። እሺ በየትኛውም ቦታ ብንሆን የራሳችንን የተለየ ልብስ ለመልበስ ይሄ ደግሞ ምንድነው እንደ ዩኒፎርም ማለት ነው። ሙስሊሞች በሚኖሩበት ቦታ ላይ ክርስቲያኖች ዩኒፎርም ማድረግ አለባቸው። የራሳቸውን መለዮ ልብስ መልበስ አለባቸው። ለምሳሌ እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። ያ መታወቂያችሁ ነው፣ የተማሪነታችሁ የሰራተኝነታችሁ መለያ ነው ማለት ነው። ስለዚህ እነዚህ ክርስቲያኖቹ ደግሞ ከሃዲ ለመሆናቸው መለያ ዩኒፎርም ይበጅላቸውና ይሰጣቸዋል። እሱን ነው መልበስ ያለባቸው ሙስሊሞች በሚኖሩበት አካባቢ። እንቀጥል። በአለባበስ በጥምጥም በጫማ ወይም በፀጉር አሰራር ሙስሊሞችን ላለመምሰል። ስለዚህ ሙስሊሞችን መምሰል በየትኛውም አለባበስ በምናምን አይቻልም። ጫማቸውንም የነሱን አይነት ማድረግ አይቻልም። አለባበሳቸውንም አጠማጠማቸውንም እነዚህና የመሳሰሉትን ነገሮች ማድረግ አይቻልም። እሺ በንግግራቸውም ላለመናገርና በቅጽል ስማችን ላለመጥራት። ለምሳሌ የክርስትና ስም ይኖራችኋል ሁላችሁም ብዬ አስባለሁ። ክርስቲያኖች ኦርቶዶክሳውያን ከሆናችሁ በተለይ የክርስትና ስም ሊኖራችሁ ይችላል። ወልደ ማርያም ሊሆን ይችላል፣ ለምሳሌ ኃይለ ኢየሱስ ሊሆን ይችላል ስማችን ማለት ነው። በዛ ስም መጠራት በፍጹም አይቻልም፣ በሸሪዓ የምትተዳደሩበት አገር ከሆነ ማለት ነው። የጭንቅላታችንን የፊት ለፊት ፀጉር ላለመላጨት። ስለዚህ የግድ ከነሱ የፀጉር ስታይል ለመለየት አንተ የፊት ፀጉርህን ቁንጮ አድርገህ እነሱን መምሰል የለብህም ማለት ነው። ሌላው ምንድነው ወገባችን ላይ የራሳችንን መታወቂያ ቀበቶ ለማሰር የውርደት ምልክት ስለሆነ ይሄ ጂዚያ ሲከፍሉ ምናምን የሚያሳዩት የራሳቸው የሆነ ቀበቶ አላቸው። እሱን ቀበቶ ታጥቀው ዘወትር መንቀሳቀስ አለባቸው። ይሄ እስልምና ነው። እንግዲህ ይሄ እስልምና ክርስቲያኖች እንዲኖሩበት እንዲተዳደሩበት የሰጠው ህግ ነው። ይሄንን ይዘው ነው እኛ ሰላም ነን፣ ክርስትና እስልምና የሰላም ሃይማኖት ነው እያሉ ክርስቲያኖችን በየቦታው ለማሸበር የሚጋጋጡት ማለት ነው። ስለዚህ ይሄ አይነት አስተሳሰብ ከማንም ጋር አያናኑራችሁ።
አሁን ህዝቡ የሚታለልበት በእናንተ የሚሸወድበት በእናንተ የውሸትና የሐሰት ፕሮፓጋንዳ የሚነዳበት ታይም አይደለም በፍጹም። ይሄ ኦልድ ስታይል ነው። አካሄዳችሁን ማስተካከል አትችሉም። አክቹአሊ እናውቃለን። ምክንያቱም አስተምሮታችሁ ይሄ ስለሆነ አስተምሮታችሁ ውሸት፣ ፖለቲካ፣ ፕሮፓጋንዳ ማሸበር ስለሆነ ስለዚህ ከዚህ አይነት አካሄድ ለመውጣት ብቸኛ ያላችሁ አማራጭ ምንድነው? ያላችሁበትን የውሸት ሃይማኖት የውሸት ትርክ ለቃችሁ መውጣት ብቻ ነው ማለት ነው። አሁን ያነበብኩላችሁ ይሄ መጽሐፍ ነው የኢብን ቀይም። በጣም ኦልሞስት ሁሉም ማለት ይቻላል ስኮላሮች ይሄን መጽሐፍ ያምኑበታል፣ ጽፈውታል ማለት ነው። ይሄው ኢብን ቀይም አብደላ ኢብን መሐመድ ኢብን አቡበከር ኢብን ቀይም አልጃውዚ ሩሊንግ ኮንሰርኒንግ ዘ ፒፕል ኦፍ ኮቨናንት ቃል የተጋባችኋቸው ሰዎች እንዴት ነው መኖር የሚችሉት የሚለውን መጽሐፍ በጻፈበት ላይ ቮሊዩም 3 ኢብኑ ተሚያም በተመሳሳይ ይሄንን እንትን ይለዋል። ኢብኑ ተሚያም ከዚህ ባሰው እንጂ ያነሳል ለሚያስቀምጠው ኢብን ከሲርም በተመሳሳይ ያስቀምጠዋል። ይሄን ፓክት ኦፍ ኡመርን ካነበባችሁ መደም በዛ ላይ ግልጽ ያደርገዋል። ፓክት ኦፍ ኡመር ወይንም ደግሞ ኢብን ከሲር ሱራ 99 ወይንም ደግሞ ኢብን ተሚያ ወይንም ደግሞ ኢብን ቀይም አልጃውዲ እንዴት አድርገው ክርስቲያኖችን ማሰቃየት እንዳለባቸው እንዴት አድርገው አፐራንድ ሲያገኙ ክርስቲያኖችን ማጥፋት እንዳለባቸው የሚናገር ነው። ለበለጠ መረጃ ክርስቲያን ናይጄሪያ በሉና እንደ ምን ያህል ሰፈር እያደረጉ እንዳለ ቼክ አድርጉ። በየቀኑ 20 30 ካነሰ 100 200 ሰው በአንድ ቀን እየታረዱ ነው። በየቀኑ እስከ ትናንትና ድረስ ክርስትና በናይጄሪያ በሉና መረጃዎችን ቼክ አድርጉ። በየቀኑ ማለት ነው። እስከ ትናንትና ድረስ ቼክ ማድረግ ትችላላችሁ። ያልሞቱበት ቀን የለም። ፐር ዴይ በትንሹ ከ20 ሰው በላይ ይሞታል። ኦን አቨሬጅ ናይጄሪያ ላይ ክርስትና እንዴት ነው በልና ቼክ አድርጉ። ኤኒዌይስ የሆነ ሰዓት ላይ ትንሽ እንደመወራት ተብሎ እንትን ብሎ ነበረ፣ ግን ምንም የቆመላቸው ነገር የለም። ትራምፕም የተወሰነ እንትን ብሎ ስቲል አልቆመም። የዓለም እንትን መንግስታት የተወሰኑ ንግግር እንደማደረግ ተብሎ ነበረ። ቪዲዮዎቻቸው ስታያቸው እንዴት እንደሚዘገንን አንገቶቻቸውን ሲቀነጥሷቸው አላሁ አክበር እያሉ እንዴት እንደሚዘገንን ሀገሪያው የሚለየው ምንድነው? እሱ ሲያርዷቸውና ሲገሏቸው ብዛት ማታ ላይ ነው አይደል? ማታ ላይ ነው። እነኚህ ቀጥታ ቪዲዮ እየቀረጹ ነው የሚያርዷቸው። ቀጥታ እያሳዩ እንመጣላቸዋለን እናንተንም እያሉ እየቀረጹ ነው የሚያርዷቸው። ቀጥታ እየታዩ ታዘጋብኛለች ነው። ጽሁፍ ነው ያዘጋዋል፣ ቪዲዮ አይደለም። ግድያ ምናምን ነገሮች ካነበብክ ይዘጋል። ኦኬ እሺ፣ እነግራቸዋለሁ። ዝም ብዬ እንደዚህ ነገራሱ ተፈራሩት። 53 ክርስቲያኖች ለሆሳና ተገድለዋል ናይጄሪያ ውስጥ ማለት ነው። ለአማርኛ ቀይረውና ወደ አማርኛ ቀይረዋል። እሺ ሆሳና ማለት እንግዲህ አሁን ማለት ነው። በቃ በየቀኑ የሚገደሉት በየቀኑ አሁን የናይጄሪያ ቆመ ነው የሚመስላችኋል? በየቀኑ 20 30 ሰው የሚታረደው ፐር ዴይ ማለት ነው። ደግሞ የነሱ እንዲህ ካሜራ እየቀረጹ የሚያርዷቸው ማለት ነው። አላሁ አክበር እያሉ የሚያርዳቸው እየታዩ ያዲሶቹ እና እንትን አለ እንትኖች ስማቸውን ላለመጥራት ነው ዲቴክቱ ስለሚያደርገው ቲክቶኩ እዛ አካባቢ ላይ ይታወቃሉ። በቃ ምስሉን ብዙ ማታሳይ ቀጥል ይሁን እዚህ ፊት ለፊት ያለው ነው። በናይጄሪያ የክርስቲያን ያው ጉግል ትራንስሌት ስለሆነ ነው። በናይጄሪያ የክርስቲያን አካባቢዎች በፓልም እሑድ ፓልም ሰንዴ ማለት ነው በተፈጸሙ ጥቃቶች 53 ሰዎች ተገድለዋል። በአንድ ቀን እንግዲህ በአንድ ቀን አንተ ፓልም ሰንዴ ወይንም ደግሞ ሆሳዕናን አከብራለሁ ብለህ ስትሄድ እምሽክ ያደርገዋል። ሲያስረዱ ራሱ በጣም ነው እንትን የሚለው። እቺ ሚስቴ ነች፣ ይሄ አባቴ ነው፣ ይሄ ወንድሜ ነው፣ እቺ እህቴ ነች፣ ይሄ ልጄ ነው፣ ታረዱብኝ። በጣም ነው የሚጨንቀው። እኔ ብቻዬን ቀረው ምናምን ሲሉ በጣም ቪዲዮቻቸው ስታቸው በጣም ፕላስ ደግሞ እንዴት እንደሚገሏቸው ስታይ በኢየሱስ ስም ሴጣን በቃ ትክክለኛ እየሰራበት ያለበት ዘመን። እኔስ ለማንኛውም ነቃ በሉ፣ ነቃ ደንገጥ በሉ። እንደዛ ከሆነ ኢየሱስ ክርስቶስ ለእናንተ ጌታችሁ ነው። ሲቀጥል የተሰቀለውም የተገረፈውም ለእናንተ ሲል ነው አይደለ? በሚገባ ኦኬ። እና ታዲያ ኢየሱስ ክርስቶስ ጌታ ከሆነ የእናንተን ኃጢአት እኮ ይቅር ማለት ስልጣን ነበረው። የግዴታ መገረፍም መሰቀልም አይገባውም። ፈጣሪ ስለሆነ ያኒ ምንም ብትሰሩ ምህረት ሊያደርግላችሁ ይችል ነበር። በሚገባ ይችላል።
እና ምህረት ማድረግ እየቻለ ሁሉንም የፈጠረው እሱ ሆኖ ሳለ እንደገና ወርዶ እንዴት በሰው ልጆች እጅ ሊሰቀል ቻለ? ሊገረፍ ቻለ? አምላክ ከሆነ ሁሉን የማድረግ ስልጣን አለው። ያኔ ራሱ ይቅር ሊገባ ነበር። የግዴታ መሰቀልም መሞትም አልነበረበትም። ልታስረዳይ ትችላለህ? ኦኬ ያ እዛው ሆኖ ለምን ይቅር አይልም? ለምን መመታት፣ መገረፍ፣ መወለድ እንደዚህ መምጣት በስጋ መገለጥ ያስፈለገው ለምንድን ነው? እዛው ሆኖ ይቅር ማለት የሚችል ከሆነ ለምን ይቅር እዛው አይልም ነው አይደል? ያኔ በእኛ ይቅርታ በእኛ ኤግዛምፕል ብዙ ቁርአን አልቀረውም አልዋሽም። ግን ደግሞ ኤግዛምፕል ስሰጥ ነብዩላህ ኢብራሂም እሳቱ ላይ ሲወርቁ የኛ አላህ ወርዶ እኔ እሳቱ ላይ ልቃጠል አላለም። እሳቱን እንዳይሞቃቸውም እንዳይበርዳቸውም የማድረግ ስልጣን ነበረው። እንደዛ አደረገ። ታመሳስለው ወደ ክርስትና ሳመጣው ኢየሱስም ፈጣሪ ከሆነ እናንተን ይቅር ማለት ይችል ነበር። እንዴት ሊገደል እንዴት ሊሰቀል ቻለ የሚለው ነው ጥያቄ። አሁን ይሄንን ማድረጉ ስህተቱ ምንድነው ብለሽ ነው የምትረጂው አንቺ? ወይንም ደግሞ አይምሮሽ ለመቀበል ይሄንን ማድረግ ትክክል አይደለም ብለሽ ነው? ኢየሱስ ክርስቶስ ፈጣሪያችን ነው ካላችሁ በሰው ልጅ መደረብ ነው ትክክል አይደለም ያልኩት። ፈጣሪ ከሆነ ለእናንተ ኃጢአት ሲል ራሱን መስዋዕት ማድረግ የለበትም። ኃጢአታችሁን ይቅር ማለት ይችላል ፈጣሪ ስለሆነ የግዴታ መሰቀልም መሞትም አይገባውም። ይቅር ማለት ስልጣን አለው። የፈጥሯችኋልና ፍጡሮቹን ደግሞ ይቅር ማለት አለበት እንጂ ፈጣሪ ሆኖ በፍጡራን እጅ መገደል መሰቀል የሚገባው አይመስለኝም። መልካም። አሁን ይሄንን እንዴት ነው እሱ እዛው ሆኖ ይቅር ለምንድን ነው ያላለው የሚል ጥያቄ ነው። አንደኛ ምን እናምናለን መሰለሽ? እኛ እግዚአብሔር እውነተኛ መሐሪም ነው ይቅር ባይም ነው። ትክክል ነሽ፣ ይቅር ማለት ይችላል። ነገር ግን ይቅር የሚለው ልብ በይ፣ ይቅር የሚለው ትክክለኛ ካሳ ሲካስ ነው። በዳይ አጥፍቻለሁ ሲል ነው አይደለ? እንዳጠፋ ገብቶት ካሳ ሲክስ ነው አይደለ? ይቅርታ የሚደረግለት አንድ አካል ጎበዝ። የሰው ልጅ ጥፋት አጥፍቷል፣ ካሳ ካደረገ ከተጸጸተ ይምረዋል። የተፈረደበት ምንድነው? እሱ ሞት ነው። ሞት ተፈርዶበታል። ያንን የሚክስ የሰው ልጅ ደግሞ ሊመጣ አልቻለም፣ አልመጣም፣ አልተገኘም። ምክንያቱም ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ሁሉም ዕዳ ውስጥ ነው ያለው። ሁሉም ዕዳ ውስጥ በመሆኑ ደግሞ ያንን ካሳ መካስ አልቻሉም። ካሳ መካስ ስላልቻሉ ስለዚህ ሞት የሰው ልጅ ነው አንቆ ያዘው። ዲያብሎስ ያሸነፈው ሰውን ነው። እግዚአብሔር እዛ ሆኖ ክርስቶስ እዛ ሆኖ በስጋ ሳይገለጥ ምሬያችኋለሁ፣ ይቅር ብያችኋለሁ ማለት ይችላል። ዲያብሎስ ግን ያሸነፈው እግዚአብሔርን አይደለም። ያሸነፈው ማንን ነው? የሰውን ልጅ ነው። የሰውን ልጅ እንዳሸነፈ የሰው ልጅ ደግሞ ዲያብሎስን ማሸነፍ አለበት። ዲያብሎስ ከሴቲቱ በመጀመሪያ ኮሚኒኬሽን ፈጥሮ እሷን አሳስቶ ባሏም እንዲሳሳት ስላደረገ ከሴቲቱ የሚወለደው ደግሞ በተመሳሳይ ዲያብሎስን ቀጥቅጦ ማሸነፍ አለበት። እግዚአብሔር እዛ ሆኖ ዲያብሎስን ድባቅ ቢመታውና አዳምን እንደዚሁ ምሬያለሁ፣ ይቅር ብያለሁ፣ ውሽዝ ሞተ ትነሳለህ ቢለው አስቀድሞም እኮ ዲያብሎስ የተጣላው እግዚአብሔርን አይደለም ያሸነፈው። ስለዚህ ምን ይላል? አዳም አንተ እኮ አይደለም ያሸነፍከኝ፣ የሰው ልጅ አሸነፈኝ አይልም። ማን አሸነፈኝ ነው የሚለው? እግዚአብሔር ነው እንጂ አንተ አይደለህም ብሎ ይላል። ስለዚህ ከሰው ልጅ ከስጋ የተወለደ ከሴቲቱ ዘር እሱ ፍጹም አምላክ ፍጹም ሰው የሆነው እሱ ማሸነፍ መቻል አለበት። ስለዚህ ልክ ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቺ፣ ሉቃስ ወንጌል ምዕራፍ 4 ላይ ስትመለከቺ ክርስቶስ ልክ 40 ቀን 40 ሌሊት በሰውኛ በለበሰው ስጋ ተራበ፣ ተጠማ፣ ይህንን ጾመና ይሄ ሁሉ ከገጠመው በኋላ ዲያብሎስን አቀረበና ልክ ሲረታው ዲያብሎስ መሸሽ ይጀምራል። አስቀድሞ አዳምና ሔዋንን ሲያሳድዳቸውና ሲያሸንፋቸው የነበረው ክርስቶስ ከዛ ሲመጣ መሸነፍ ይጀምራል ማለት ነው። ከዛ ክርስቶስ ይህንን ስልጣን ከዛ ለማን ሰጠ? ለሰው ልጅ ሰጠው ይህንን ስልጣን። እዛው ሆኖ እንዲሁ ይቅር ብያችኋለሁ ቢል ዲያብሎስ ምን አይነት ፉከራ ይፎክራል? የሰው ልጅ መቼም አያሸንፈኝም ብሎ ይፎክር ነበረ። አሁን
በዳቢሎስ ላይ እኛ ስልጣን እንዲኖረን በስጋ ከማርያም የተወለደው የሰው ልጅ ክርስቶስ ማለት ነው፣ የአብ ልጅ እሱ በስጋ ተገለጠና ዳቢሎስን አሸንፎ ያንን ስልጣን ለሰው ልጆች ሰጠ። እኛውን ዳቢሎስን የመግዛት የመምራት ውጪዝ የመቀጥቀጥ ስልጣኑ አለን ማለት ነው። ካሳው ተካሰ። ህይወትን መስጠት የሚችለው ሰው ሳይሆን እግዚአብሔር ብቻ ነው። ሞት ነው የተፈረደብን። ካሳ መካስ አለበት። ለመካስ ደግሞ ሞት፣ መገደል፣ ህይወት መምጣት አለበት። ስለዚህ ይህንን ደግሞ ክርስቶስ ብቻ ነው ማድረግ የሚችለው። ፈጣሪ ነው እንጂ ፍጡር ማድረግ አይችልም። ህይወት መስጠት የሚችለው ፈጣሪ ነው እንጂ ፍጡር አይደለም። ለዚህ ነው እኔ ህይወት ነኝ የሚያምንብኝ ቢሞት እንኳን ህያው ይሆናል ያለው። ሞቱን በሞቱ ገሎ ህይወትን ስለሰጠን ማለት ነው። በእናንተ ገና ሞት ወደፊት ነው የሚገደለው። ነጃት ሜቢ ብዙ ማታቂው ይሆናል። ሞት ገና ይታረዳል እናንተ ጋር። ሞት ራሱ የተፈጠረ ስለሆነ እናንተ ጋር ገና በበግ መልክ መጥቶ ገና ታርዶ ነው። ለእኛ ግን የሁላችንንም ያ የሞት አዋጅን ክርስቶስ ተሸከመና እርሱ ስለኛ ታረደና ህይወቱን ሰጠን። ህይወቱ እሱ ምንድነው? ዘላለማዊ ስለሆነ ዘላለማዊ ያደረገን ማለት ነው። ዘላለማዊ ያደረገን። ለአንቺ ነጃት ቤዛ የሚሆንሽ ማን ይሆናል? ሳይ ሙስሊም 2767 ላይ እኔ ነኝ ቤዛ መሆንሽ፣ እኔ ታረድና እኔ ገደልና which እኔ ገሃነም ያንቺን ኃጢአት ተሸክሜ ገሃነም ገባለሁ እንደ እስልምና። ከዛ አንቺ ገነት ትገቢያለሽ በእስልምናው። ከዛ ሞት ድልድይ ላይ መጥቶ በበግ ይታረዳል። ያንቺ ወደፊት ይፈጠራል። የኔስ ክርስቶስ አንዴ ስለሁላችን እሱ እንደ በግ ታርዶልን ገነት ምንገባበትን በር ሰጠን ማለት ነው። አንድም ይሄ ነው። ሁለተኛ ደግሞ ምሳሌ ሊሆነን በደንብ አሳዊ ምሳሌ ሊሆነን ትህትናን፣ ፍቅርን እንዴ መቀጠል እንዳለብን እሱ ትሁት ጌታ አምላክ ሆኖ ዝቅ ብሎ ፍቅርን አሳየን። ከሰዎች ጋር እንዴ መኖር እንዳለብን ይሄንን ገለጸልን። ትህትናን አሳየን ማለት ነው። ትህትናውን፣ ጌትነቱን እሱ በስጋ ተገልጦ ጌታ እያሉት አምላክ እያሉት እየተከተሉት እንኳን እግር አጥቦ ሁሉን ነገር አድርጎስ መልካም በማድረግ እኛም እንደዛ እንድናደርግ ምሳሌ እንድንሆን ምሳሌውን ትቶልን ሄደ። ሁለተኛ ይሄ ነው። ሶስተኛ የሰው ልጅ የናፈቀው ምን መሆን ነበረ? ዘላለማዊ መሆን፣ እግዚአብሔርን መሆን ነው አይደለ? የሰው ልጅ እንደማይሆኑ አዳምና ይሆን መሆን እንደማይችሉ አሳያቸውና እኔ ግን ወደ እናንተ የባሪያውን ስጋ ይዤ መጥቼ ከእናንተ ጋር ፍቅሬን ገልጬ ከእናንተ ጋር ውያ ድሬ ፍቅሬን ገልጬ እናንተን ዘላለማዊ ማድረግ እችላለሁ ሲል እነሱ ቀጥታ ወደ አንተ መሆን እንችላለን ሲሉ ነው ማሆን አትችሉ መሆን እንደማትችሉ አሳያቸውና እኔ ግን የእናንተን የባሪያውን ስጋ ይዤ መጥቼ ፍቅሬን ልገልጽላችሁ እችላለሁ ብሎ አሳያቸው። እነሱ ወደሱ ቀጥታ መሄድ አይችሉም። እርሱ ግን ወደ እነሱ መጥቶ በስጋ ተገለጠ ማለት ነው። አንድም ይሄ ነው። እናንተ ጋር ግን አንድ ጥያቄ አለኝ። በዚሁ ላይ አንድ ጥያቄ ልጠይቅሽ። ሐሳብን ተቀበለ። በዚሁ ላይ አንድ ጥያቄ ልጠይቅሽ። ለምሳሌ እናንተ ጋር በቀራ ላይ ሱረቱ በቀራ ሱራ 2 ከቁጥር 34 እስከ 38 አላህ አደምን እና ሔዋንን በገነት ተቀመጡ፣ ኃጢአት እንዳሰሩ፣ ሰይጣን እንዳያሳስታችሁ፣ እንዳያወጣችሁ በገነት ውስጥ መራብ መጠማት የለም ብሏቸዋል። በደንብ አስተውይ። በገነት መራብ መጠማት የለም ሰይጣን እንዳያሳስታችሁ አላቸው። ከዛ አሳሳታቸው ሰይጣን አይደለ? ይቅር ብሏቸዋል አይደል? አላህ ግን ምን ነበር ያላቸው? በገነት ተቀመጡ፣ ብሉ፣ ጠጡ፣ ሰይጣን እንዳያወጣችሁ ካላቸው በኋላ ሰይጣን አሳሳታቸው። ከዛ ይቅርታ አላቸው ይላል። ታዲያ ገነት ውስጥ ለምንድን ነው እሱ ያልተዋቸው? ኦልሬዲ እኮ ወጥተዋል። ይቅር የቱ ጋር ነው ያላቸው? ስለዚህ አንተ ሐሳብ ይቅር ካላቸው ከገነት ውስጥ መውጣት አልነበረባቸውም ነው ጥያቄ። አስቀድሞ ያስጠነቀቃቸው ምንድነው? ሰይጣን ከገነት እንዳያወጣችሁ ነው ያላቸው አይደለ?